አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥር 2 2018 በፈረንጆች ጃንዋሪ 9 2026 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ እንዲሁም በባንክ ጨምሯል ወይስ ቀንሷል? የቀነሱ ሀገራቶች ካሉ እንዲሁም የጨመሩ ሀገራቶችም ካሉ በዝርዝር ወደ እናንተ የምናደርስ ነው የሚሆነው። ሁላችሁም ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቅድሚያም እንግዲህ በዛሬው ዕለት በጥቁር ገበያ ምን ያክል እየተመነዘረ ይውላል? የጨመሩ የቀነሱም ሀገራቶች ካሉ የ16 ሀገራትን በማስቀደም እንዲሁም በባንኮች ደግሞ በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስን በመጨረሻ ላይ የምናደርሳችሁ ይሆናል። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 185 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18570 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል። በትናንትናው ዕለት እንግዲህ መጠነኛ የሚባል ቅናሽ አሳይቶ የነበረ ቢሆንም በዛሬው ዕለት ትንሽ ጨመር አድርጓል። ዞሮ በሰዓታቶች ልዩነት የሚፈጠረው አይታወቅም። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ75 ሳንቲም ሲመነዘር 100 የካናዳ ዶላር 13075 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በነገራችን ላይ በትናንትናው ምሽት የኢትዮጵያ ንግድ ባንክ መግለጫ አውጥቶ ወደ እናንተ አድርሻለሁ። የኢትዮጵያ ንግድ ባንክ አካውንታችሁን እንግዲህ ከናሽናል አይዲ ጋር አገናኙት ተብሎ የመጨረሻ ገደብ የተሰጠው ታህሳስ 30 2018 የነበረ ቢሆንም ከደንበኞቹ ቢያንስ ወደ 75% የሚሆኑት ያላስተሳሰሩ ስለሆኑ እንግዲህ ጊዜ ገደቡን አራዝሟል። እነዚህ አካባቢዎች የክልል ከተሞችም ጭምር እንግዲህ ሁሉንም በዝርዝር አድርሻለሁ። እናንተም እንግዲህ መለስ ብላችሁ ብታዩት መልካም ነው ለማለት ያክል እወዳለሁ። ሌላው ዩሮን ስንመለከት 215 ብር ከ20 ሳንቲም ሲመነዘር 100 ዩሮ 21515 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 244 ብር ከ09 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24409 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ60 ሳንቲም ሲመነዘር 100 የሳውዲ ሪያል 4860 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ89 ሳንቲም ሲመነዘር 100 የዱባይ ድርሃም 4989 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 484 ብር ከ65 ሳንቲም ሲመነዘር 100 የባህሬን ዲናር 48468 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 259 ብር ከ93 ሳንቲም ሲመነዘር 100 የጆርዳን ዲናር 25993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 600 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60 ሺህ ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 121 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 475 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47570 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ30 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን 24 ብር ከ90 ሳንቲም ሲመነዘር
100 የቻይና ዩዋን 2490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ85 ሳንቲም ሲመነዘር 100 የእስራኤል ሽቅል 5685 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ የገለጽኩላችሁ በሀገራችን ኢትዮጵያ ካሉ ህጋዊ ባንኮች በጥቁር ገበያና በባንክ መካከል ያለውን ሰፊ ልዩነት እያጠበበ የሚገኘው የሮሃ ፎሬክስ ነው። በዚህም እንግዲህ የምንዛሬ ዋጋ ተመን ላይ ጭማሪ አድርጓል። አንድ የአሜሪካ ዶላርን 178 ብር ከ37 ሳንቲም ገዝቶ 181 ብር ከ93 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 229 ብር ከ78 ሳንቲም ገዝቶ 234 ብር ከ37 ሳንቲም እየሸጠ ይገኛል። ዩሮን 202 ብር ከ07 ገዝቶ 206 ብር ከ11 ሳንቲም እየሸጠ ይገኛል። ሌላው በቅርብ የተጨመሩት ሀገራቶች እንግዲህ የደቡብ አፍሪካ 9 ብር ከ61 ሳንቲም ገዝቶ 9 ብር ከ80 እየሸጠ ይገኛል። የስዊስ ፍራንክን 217 ከ37 ገዝቶ 221 ከ71 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ79 ገዝቶ 48 ብር ከ74 ሳንቲም እየሸጠ ይገኛል። ሌላው የተጨመረው ሀገር እንግዲህ የአውስትራሊያ ዶላር ነው። 105 ብር ከ32 ሳንቲም ገዝቶ 107 ብር ከ42 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 47 ብር ከ18 ገዝቶ 48 ብር ከ12 ሳንቲም እየሸጠ ይገኛል። እንዲሁም የቻይና ዩዋንን 24 ብር ከ38 ሳንቲም ገዝቶ 24 ብር ከ86 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ይህን ይመስላል ማለት ነው። በዛሬው ዕለት ያለው እንግዲህ በጥቁር ገበያ እንዲሁም በባንኮች መካከል ያለውን በንጽጽር ወደ እናንተ አድርሰናል። መግቢያ ላይ እንደገለጽኩላችሁ በተለያዩ የዓለም ሀገራት እንዲሁም በሀገር ውስጥ የምትገኙ የፋይዳ ዲጂታል መታወቂያቸውን እንግዲህ ከባንክ አካውንት ጋር አስተሳስሩ ብሎ እንግዲህ ብሔራዊ ባንክ መመሪያ ማውጣቱ ይታወቃል። በዚህም የኢትዮጵያ ንግድ ባንክ ደንበኞች እንግዲህ እስከ ታህሳስ 30 ድረስ አስቸኳይ እንዲያዘጋጁ ጥሪ የቀረበ ቢሆንም በተወሰኑት ሰዎች ላይ ብቻ ነው እንግዲህ የተከናወነው። ያ ማለት ወደ 44 ሚሊዮን የሚጠጋ ደንበኛ ያለው የኢትዮጵያ ንግድ ባንክ ያስተሳሰሩት 3.3 ሚሊዮን አካባቢ ናቸው። በዚህም የተነሳ እንግዲህ የጊዜ ገደቡን አራዝሞታል። እስከ መቼ እንዲሁም ደግሞ የት አካባቢ ክፍለ ሀገሮች የሚሉት በዝርዝር ቪዲዮ በትናንትናው ምሽት ሰርቻለሁ። መለስ ብላችሁ ተመልከቱት። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩ ለዕለቱ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።